በቃ ንገረኝ። ችግር ሲያሳድሩት እንደ መጣረም እየበዛና በየቀኑ እየተፈለፈለ ሲሄድ ባይን ያዩ። እሺ ዳሬ ምንም ይሁን እባክህ ንገረኝ። ቆይ እኔ እናንተ መካከል የተፈጠረ ማንፈታው ምን አይነት ነገር ቢሆን ነው? ግድ የለም ንገረኝ። ምንድን ነው የተፈጠረው? ይህን ያክል ጊዜ የታመምክበት ነገር ምንድን ነው? ለምንም ነገር ተዘጋጅ። ፀሐይ በምዕራብ ልትወጣ እንደምትችል፣ ውሃም ወደ ላይ ሊፈስ እንደሚችል፣ እሳትም እንደ በረዶ ሊቀዘቅዝ እንደሚችል፣ አንበሳም አድኖ የያዛትን ሚዳቆ አዝኖ ሊተዋት እንደሚችል፣ በዚህ ልክ ማርቲ፣ በዚህ ልክ ራስሽን አዘጋጅልኝ። ዳሬ እባክህ ንገረኝ። ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መተናል ማለት ነው። እንግዲህ እንደተመለከታችሁት በጣም እርብሽብሽ ያለ ፓርት ነበር ይሄ ፓርት ማለት ነው። ማለት ስናየው በቃ የሆነ በጣም ያስጠላል። እውነት ሪል ታሪክ ቢሆን ብላችሁ ኢማጂን ስታደርጉት በጣም የሚያስጠላ ፓርት ነበር። እንግዲህ በባለፈው ክፍል አቢጌል እንትናን ታገባኛለህ ምናምን እያለች ያው ብላክሜል ነው ብላክማን አድርጋኛለች እያለ ነበር ለዳጣ እያወራች እንግዲህ መፍትሄ ፈልጊ ምናምን ብሏት ነበር ለዳጣ። እንግዲህ ነገርየው ምን እንደሆነ ባታውቅም ወረቀቱን እንደወሰደችው ነገራትና መፍትሄ እንፈልግ ስላት እሺ ምናምን ብላ በቃ ለምን ታገባኛለህ ቀለበት ታደርግልኛለህ እያለች ነው። ያ ወረቀት ደግሞ ሚስጥር አለው። ስለዚህ ምን ማድረግ አለብኝ ፈልጊ ማላ እያላት ነበረ። እንግዲህ አገባታለሁ ብዬ መዋሸት እስከ መቼ ድረስ ነው? እውነትም ማገባት ነው የሚመስላቸው እና አባዬ እንግዲህ ለእናቲቱም ተናግረ ነበር። እውነት ነው። እሱም በማያውቀው ጣጣ ሌላ ነገር ውስጥ እየገባ ነበር ማለት ነው። እንግዲህ ዳጣ በዛን ታይም ለምን ለአባዬ አትነግረውም? አባዬ ስለ ጉዳዩ የሚያውቅ ከሆነ ማለት ከእሱ ጋር የሚገናኝ ከሆነ ለአባዬ ነገርባትና እሱ እንደሚያደርግ ያድርጋ ስትለው እንግዲህ እሺ ብሎ ነግሯታል ማለት ነው። እሺ ብሎ እንግዲህ አባዬን ቀጥሮት ነበር። ደረጀን የሆነ ቦታ ቀጥሮት እንግዲህ ለደረጀ ተናግሯል ማለት ነው። ደረጀ በዛን ታይም እንግዲህ የናታንን አይን ቀና ብሎ ማየት ራሱ አልቻለም ማለት ነው። እውነቱ ስለታወቀበት ያው አንተ የዳጣ አባት እንደሆን ካላወቀችም ግን ዳጣ የሰላም ልጅ እንደሆነች አውቃለች። ግማሹን ወረቀት እሷ ነበር ማለት ግማሹን ወረቀት እሷ ናት የወሰደችው፣ ግማሹ ደግሞ ከኔ ነው የቀረው። የተወሰነ ፓርት ነው ያነበበችው እና እንደዛ ነው ብሎ ሁሉንም ነገር ግልጽ አድርጎ ነግሮታል ማለት ነው። በዛን ታይም ደረጀ እንግዲህ በጣም ነበር የደበረው። በጣም ነው የሚያዘው። እንዴት ልታገኝ ብቻለች ምናምን ሲለው ካሜራ ደቀና ነበር ምናምን ብሎ እንትን አለው። በቃ በቁሜ እንደምትቀበረኝ አንድ ቀን አውቅ ነበረ። ሄድና ከሆነ ቦታ አታለህ አስገብተህ ቁጭ አድርገህ ጠብቀኝ አለቻት አለ ብሎታል ማለት ነው። እንግዲህ እሱም ሲመጣ በነገር ነው የተቀበለችው ማለት በቃ ይሄ ግትር የሚል ሰው አንዳንድ ወይ ያጠፋዋል ወይ የሆነ ነገር ይዞት ነው ሰው ነግሮት የማይሰማ ሰው መከራ ነው የሚመልሰው የሚባለው እውነት ነው። እና እንግዲህ ናታን ወደ ክላስ ሲገባ እንግዲህ እየጠራሁ አይደለው ዝም ብለህ ምገባኛል አለችው። በእሷ ቤት እንግዲህ እሷ ያው ብላክ የሚባል አድርገዋለች ማለት ነው። እንግዲህ አልሰማሁሽም ማለት ከዛ ለምንድነው ያልሰማኸኝ? ሰምተኸኛል? አልሰማሁሽም። በቃ ብሰማሽ ምን ታመጫለሽ? ባሌ እኮ ነህ፣ ባሌ እንደሆንክ እንዳረሰ አለችው። ሚስትህ እንደዚህ ነው ከስራ ውላ ስትመጣ እንደዚህ የምትንከባከባት? ፍቅር በግዴታ የማይሆን ነገር ነው። አቤጌል ራስሽ ነይ መርምሪ፣ ዙሪ። በቃ እኔ አንቺና እኔ ራሱ እዚህ ዓለም ላይ ብንቀር እኔ አንቺን አላገባሽም ማለት ነው። ምንድን ነው ያልከው? ድገሙ። አዎ ዓለም ላይ ምድር ላይ አንቺና እኔ ብንቀር እኔ አንቺን አላገባሽም ምናምን ሲላት በቃ ተናዳ እናገራለሁ ለማያለሽ እየተናገሪ እኔ ቤተሰብ ሳይሆን የአንቺ ቤተሰብ ነው መንቀርቀሩ የሚወጣልሽ አላት። እንግዲህ እና ወጣለሁ ምናምን ስትል እንዳትወጪ አለ። እንዳትወጣ አድርጎ ያዛት። ምክንያቱም ደረጀ እንደዛ አርጋት ብሎት ነበረ። እንግዲህ እንዳትወጪ ተብላ ክላስ ውስጥ አስቀመጣት። እየታገሉ እያለ እንግዲህ
በር ቆልፎበት ነበረ። እንግዲህ ክፈትልኝ አትከፍትልኝም ያን መጽሐፍ መንቅርቅሩን እያወጣችሁ ነበረ። በዛ መካከል እንግዲህ ደረጀ መጣ ማለት ነው። ደረጀም ሲመጣ የሚለው ነው ማለት ትንፋሽ ነው ያጠረው ማለት ከአንድ የቤቱ የመጀመሪያ ልጅ ይሄ አይጠበቅም እና በጣም ታስጠላው ብዬ ላይክ እነሱ እንድትሆን የምትፈልጉት እና እሷ የሆነችባቸው ሌላ አይነት ናቸው እና ከዛ ጭራሽ እሱን ለምን አባዬ ለምን እንደዚህ ታደርጋለህ? ለምን እንዳጣ የኔ ልጅ ናት የሲሳይ ልጅ ናት ብለህ የሰላም ልጅ እንደሆነች ለምን ማየን ዋሻት? ከዛ አንቺ ምን አገባሽ? ወረቀቱን ለምን አወጣሽው? ካሜራ ለምን ደቀሽ? አላረኩም ብላ ስግጥ። ከዛ በኋላ ለምደው ለማየ የምትዋሻት የዋሸሁበት ምክንያት ታውቂያለሽ? ዳጣ የሲሳይ ልጅ ያልኩበትን ምክንያት ታውቂያለሽ ወይ ምናምን ብሎ እንግዲህ ክላስ ዘግቶባታል ማለት ነው። ከክላስ እንዳትወጣ ማን እንደዚህ እንዳያደርጋት እያለች የትም ከናታን ክላስ ነው ያለው። ናታን ከአንቺ ክፍል ይተኛል፣ አንቺ እዚህ ሆኚ ተብላለች ማለት ነው። ስለዚህ በጣም ነው የሚያስጠላው ማለት ደረጀ የማይሆን የሆነ ቦታ ውስጥ ነው ያለው ይቀላል። ብቻ በጣም ደስ አይልም። ሁሉም መርበሽበሽ ብለዋል። እሷም ከዛ ክላስ ውስጥ ሆና በጣም ብዙ ነገሮችን እያሰበች ነው ስለ ሰላም፣ ስለ ቤቱ ሁኔታ። ናታንና ዳጣም እንደዚሁ ጭንቅ ብሏቸዋል። ግን ምንም እንዳልተፈጠረ ለማስመሰል እየሞከሩ ነው። ደረጃ ነው ክላስ ውስጥ ገብቶ እንግዲህ በጣም እየተጨነቀ ነበር። ከዛ ቀጥሎ ማርታም ወደ ክላስ ገብታ ነበረ። እዛ የገጠማት ነገር ሌላ ነው። በር ላይ ገና ዳጣን ስታገኛት ጠርጥራ ነበረ። የፈራሁት ነው እንዳይሆን እያለች ነበር። ከዛ ሄዳ እንግዲህ እያናገረችው ነበር። እሱም በቃ ስተኛለት ወደ ታች መጣ፣ ወደ አብጌል ክላስ ማለት ነው። ግን እኔ ታች ሲመጣ ማለት ነው ሊታነቅ ነው መሰለኝ። የሆነ ገመድ አንጠልጥሎ ሲመጣ ምን ሊያደርጋት ምን በቀጣይ ፓርት እናያለን። ይኸው ላይክ፣ ሼር፣ ሰብስክራይብ አድርጉ። እሷን በዛ ምክር ነገር ሰጥቷት ሊታነቅ ሊወጣ ነው ወይስ ምንድን ነው? ምን ሊያደርግ ነው? በጣም የሚያስፈራ ግን ደረጀ ከሞተ ፊልሙ የሚያስጠላ ነው።